በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾም መድኃኒት ናት። አወሳሰዷን በትክክል ላላወቁ ግን ጥቅም የላትም። ይህችን መድኃኒት የሚወስድ ሰው በየስንት ሰዓቱ እንደምትወሰድ፣ በምን ያህል መጠን ወይንም ዶዜጅ እንደምትዋጥ፣ ለምን አይነት በሽታ እንደምትጠቅም፣ በየትኛው ወራትና በየትኛው የአየር ሁናቴ እንደምትወሰድ፣ ከእርሷ ጋር የሚሄዱና የማይሄዱ ምግቦችን እንዲሁም ሌሎች ከእርሷ ጋር የማይስማሙ ነገሮችን ለይቶ ማወቅ አለበት። እነዚህን ግምት ውስጥ አስገብተን የማንወስዳት ከሆነ ግን ከጥቅሟ ይልቅ ጉዳቷ ያመዝናል። አንድ በሐኪም የታዘዘልንን የደዌ ዘሥጋ መድኃኒት በትክክል ከወሰድነው ከሕመማችን እንፈወሳለን። የነፍሳችንን ደዌ ለመፈወስ ብለን በምንወስደው መድኃኒት ደግሞ ከዚህ የበለጠ መጠንቀቅ ይገባናል። ጾም ሁለመናችንን የምንለውጥባት መሳሪያ ናት። ምክንያቱም የጾም መሥዋዕት ማለት ከምግብ ብቻ መከልከል አይደለምና ከኀጢአት ሁሉ መከልከል እንጂ። ስለዚህ እየጾምኩ ነው እያለ ራሱን ከምግብ ብቻ የሚከለክል ሰው ቢኖር እርሱ ጾምን እያቃለለና እያጥላላ ነው። እየጾማችሁ ነውን? እንግዲያውስ መጾማችሁን በተግባር አሳዩኝ። እንዴት አድርገን እናሳይህ ትሉኝ ይሆናል። እኔም እንዲህ ብዬ መልስላችኋለሁ። ድሃው እርዳታችሁን ፈልጎ እንደሆነ ቸርነትን አድርጉለት። የጠላችሁትን ሰው ካያችሁት ፈጥናችሁ ታረቁ። ባልንጀራችሁ ተሳክቶለት ስታዩት በእርሱ ላይ ቅናት አትያዙ። ቆነጃጅትን ስታዩ በዝሙት ዓይን አትመኙ። እንዲህ እያደረጋችሁ በትክክል መጾማችሁን አሳዩ። በሌላ አገላለጽ አፋችሁ ብቻ ሳይሆን ዓይኖቻችሁ፣ እግሮቻችሁ፣ እጆቻችሁና የሰውነታችሁ ሕዋሳቶች በሙሉ ይጹሙ። እጆቻችሁ ከመስረቅና የእናንተ ያልሆነውን ከመውሰድ ይጹሙ። እግሮቻችሁ የኀጢአት ሥራን ለመፈጸም ከመፋጠን ይጹሙ። ዓይኖቻችሁ ውጫዊ በሆነ ውበት ምክንያት ከመቅበዝበዝ ይጹሙ። ጥሉላትን ወይም የፍስክ ምግብ እየበላችሁ አይደለም አይደል? እንኪያስ በዓይኖቻችሁ ክፉ ነገርን አትብሉ፣ የሚታዩ ነገሮች ለዓይን ምግቦች ናቸውና። ጆሮዎቻችሁም ይጹሙ። የጆሮ ጾም ሐሰተኛ ወሬንና ሐሜትን አለመስማት የመሳሰለ ነው። አንደበታችሁም ከከንቱ ንግግር ይጹም። ዓሣንና ሌሎች ጥሉላትን ከመብላት ተከልክለን ሳለ ነገር ግን ወንድሞቻችንን በሐሜት የምናመነዥጋቸውና የምንበላቸው ከሆነ ምን ጥቅም አለው? ወንድሙን የሚያማና የሚነቅፍ ሰው እርሱ የወንድሙን አካል ያቆስላል፣ ሥጋውንም ይበላል። ለዚህ ነው ሐዋርያው ይህንን አስመልክቶ እጅግ የሚያስደነግጥ ንግግርን የተናገረው እንዲህ ሲል፣ እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ስታሙ በጥርሳችሁ የወንድማችሁን ሥጋ አትነክሱ፣ ነፍሱን ግን ታጎሳቁላታላችሁ። እንዲህ በማድረጋችሁ ራሳችሁን ወንድማችሁንና ሌሎች ብዙ ሰዎችን ትጎዳላችሁ። አንደበታችሁ ክፉ ነገርን ከመናገር ካልጾመ ጉዳቱ በዚህ ብቻ አያበቃም። በሐሜታችሁ እናንተን የሚሰማ ወንድማችሁን የሐሜት ተባባሪ ይሆናል። በዚህ ምክንያት እርሱንም በደለኛ ታደርጉታላችሁ። የራሱን ኀጢአት እንዳይመለከት ስላደረጋችሁት ሳያውቅ ከሐሜተኞች ጎራ ይቀላቀላል። በዚህ ሰዓት የሌሎች ወንድሞቹን ድካም እየተመለከተ እርሱ ግን በመጾሙ ትልቅ የጽድቅ ሥራን እንደፈጸመ ቆጥሮ ይኩራራል። ከዚሁ ጎን ለጎን ሊታይ የሚገባው ሌላው ትልቅ ጉዳይም አለ። ይኸውም እናንተ ወንድማችሁን ስታሙ የሚያደምጧችሁ ሰዎች የምታሙትን ወንድማችሁን በመንቀፍ ብቻ አያቆሙም። ከዚያ ይልቅ በአጠቃላይ ቤተ ክርስቲያንንም ጭምር ይነቅፋሉ እንጂ። በተለይ ሰሚዎቹ የአማንያን ከሆኑ ያንን የምታሙትን ሰውዬ ብቻ አመንዘራ ብለው አያበቁም። ከዚያ አልፈው ቤተ ክርስቲያን የአመንዘራዎች ቤት እንደሆነች ያስቧታል እንጂ። ሎቱ ስብሐት። እንዲህ ስታደርጉ የእግዚአብሔርን ስም ታሰድባላችሁ። መልካም ስናደርግ እግዚአብሔር በእኛ ምክንያት እንደሚመሰገን ሁሉ ክፉ ስናደርግም በዚያው ልክ ስሙ ይዋረዳል ይሰደባልምና። ዳግመኛም ይህ እናንተ የምታሙት ወንድማችሁ
በልቡ እናንተን መጥላት እንዲጀምርና የባሰ ኃጢአት እንዲሠራም ትገፋፉታላችሁ። በዚህም ምክንያት በማይመለከታችሁ ነገር እጃችሁን በመክተታችሁ በራሳችሁ ላይ ከእግዚአብሔር ዘንድ ፍርድን ታመጣላችሁ፣ ያውም በወርሃ ጾም። ከእናንተ መካከል ዋሽቼ ስለ ወንድሜ ክፉ ነገርን ካልተናገርኩ፣ ነገር ግን እውነት የሆነውን ነገር ብናገር የሠራው ኃጢአትም ቢሆን ምን ነውር አለው የሚል ሰው ሊኖር ይችላል። ግድ የላችሁም። የምታወሩት ነገር እውነት ቢሆንም እንኳን አሁንም ንግግራችሁ ከነቀፋ አያመልጥም። እንዴት ሆኖ ብላችሁ ልትጠይቁኝ ስለምትችሉ አንድ መጽሐፍ ቅዱሳዊ ምሳሌ ልስጣችሁና ንግግራችሁ እንዴት ብሎ ክፉ እንደሆነ ይገባችኋል። በሉቃስ ወንጌል ምዕራፍ 18 ላይ የምናገኘው አንድ ፈሪሳዊ አለ። ይህ ፈሪሳዊ ስለ ቀራጩ ወንድሙ የተናገረው ነገር እውነት ነው። እውነቱን ስለተናገረ ግን ተጠቀመ ወይስ ተጎዳ? ፍጹም አልተጠቀመም። እንዲህ በማለቱ እንደናንተ አባባል እውነቱን በመናገሩ ባዶ እጁን አልተመለሰምን? በመጸለዩና በመጾሙስ ምን ጥቅም አገኘ? እስኪ አሁንም ልጠይቃችሁ፣ እናንተ መልሱልኝ። ቀራጩ ኃጢአተኛ አልነበረምን? ከወንጌሉ እንደምናነበው ያ ቀራጭ ኃጢአተኛ እንደነበረ ግልጽ ነው። ፈሪሳዊው ግን በጸሎቱና በጾሙ መካከል የራሱን ኃጢአት ከማሰብና ከማሳሰብ ይልቅ ወንድሙን እያማ ስለነበረ ወደ ቤቱ የተመለሰው የጾምን ዋጋ ሳያገኝ ባዶውን ነበር። ወንድሞቼ እገሌ እኮ እንዲህ አይነት ኃጢአት ሰርቷል ብላችሁ የምታሙትን ወንድማችሁ ከዚያ ኃጢአቱ ነፃ እንዲወጣ ትፈልጋላችሁን? እንግዲያውስ ስለ ኃጢአቱ አልቅሱለት፣ ወደ እግዚአብሔር ጸልዩለት፣ ለብቻ ወስዳችሁም ምከሩት እንጂ አትሙት። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች እንዲህ ብሎ ጽፎላቸው ነበር። ነገር ግን ወዳጆች እናንተን ልናነጻችሁ ሁሉን እንናገራለን። ስመጣ እንደምወደው ሳትሆኑ አገኛችሁ ይሆናል፣ እኔም እንደምትወዱት ሳልሆን ታገኙኝ ይሆናል ብዬ እፈራለሁና። ምናልባት ክርክር፣ ቅናትም፣ ቁጣም፣ አድመኝነትም፣ ሐሜትም፣ ማሾክሾክም፣ ኩራትም፣ ሁከትም ይሆናሉ። እንደገና ስመጣ በእናንተ ዘንድ አምላኬ እንዲያዋርደኝ አስቀድሞም ኃጢአት ከሠሩትና ስላደረጉት ርኩሰትና ዝሙት መዳራትም ንስሐ ካልገቡት ወገን ስለ ብዙዎች ምናልባት አዝናለሁ ብዬ እፈራለሁ። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 19 እስከ 21። ስለዚህ እንደ ቅዱስ ጳውሎስ በትልቁ ደግሞ እንደ ጌታችን ኃጢአተኛ ነው የምትሉትን ወንድማችሁን እዘኑለት፣ ውደዱትም። ለብቻው አድርጋችሁ ስትነግሩትም አመጣጣችሁ እርሱን ለመምከርና ለመገሰጽ ደግሞም ከኃጢአቱ እንዲመለስ እንጂ እርሱን ከመጥላት የተነሳ እንዳልሆነ አስረዱት። ስለዚህ በትክክል ከያዘው ደዌ እርሱን መፈወስ ስትፈልጉ ወደ እርሱ መሄድን አትፍሩ፣ ጥፋቱን ለመንገርም አትፍሩ። ሐኪሞችን አይታችሁ ከሆነ አንድ አስቸጋሪ ታማሚን ለማከም መጀመሪያ ቀስ ብለውና ጊዜ ወስደው ታማሚውን ያሳምኑታል። ከዚያም መራራውን መድኃኒት ይሰጡታል። ታካሚውም በሽታው የሚድን ከሆነ ይፈወሳል። ሐኪሙን የሚያመሰግነው ግን ሲድን ነው። እናንተም እንደዚህ ሐኪም መሆን አለባችሁ። ከምታሙት ይልቅ የወንድማችሁን ቁስል የበለጠ እንዳይመረቅዝ ፈጥናችሁ ወደ ሐኪም ቤት፣ ወደ ቤተ ክርስቲያን ውሰዱት። ከዚያም ሐኪም ካህን እንዲያየው አድርጉ። እንዲህ ስታደርጉ እናንተም ወንድማችሁም በእጅጉ ትጠቀማላችሁ። እውነተኛ ጾም ጾማችሁ ማለትም እንዲህና ይህን የመሰለ መልካም ምግባር ስታደርጉ ነው። ሐሜተኞችን ብቻ ሳይሆን ክፉ ንግግርን የሚያደምጡትንም ጭምር ጆሮአቸውን ከዚሁ ቆሻሻ እንዲያርቁ እናገራለሁ። ከመዝሙረኛው ጋር በመሆን እንዲህ በሉ፣ ወንድሙን በስውር የሚያማን እርሱን አሳደድኩ። መዝሙር 100 ቁጥር 5። ከእናንተ ጋር ወንድሙን ለማማት ብሎ የመጣ ካለህ እንዲህ ብላችሁ ንገሩት። ስለ እርሱ መልካም ነገር የምትናገርለት አሊያም ደግሞ የምታመሰግነው ወንድም ካለህ ደስ የሚያሰኝ ጨዋታህን ለማድመጥ ጆሮ የተከፈተ ነው። ክፉ ንግግርን የምታወራ ከሆነ ግን ይህን ቆሻሻ ወደ ጆሮዬ እጨምር ዘንድ ፈቃደኛ አይደለሁም። ወንድምህ ክፉ መሆኑን ብትነግረኝ ምን ይረባኛል? ይልቁንም እንዲህ ስታደርግ ራሴን እንድጎዳና ያለኝን እንዳጣ ታደርገኛለህ። ስለዚህ ወንድሜ ስለ ወንድማችን ጥፋት ከምናወራ ይልቅ ስለ ራሳችን ኃጢአት እንጨዋወት። የሠራናቸውን ጥፋቶች ይቅርታ እንዴት እንደምናገኝባቸው እንጨነቅ። ስለ ራሳችን ኃጢአት ብቻ ብንነጋገር እጅግ በጣም ጠቃሚ ነው።
ወንድሜ ንገረኝ እስኪ በዓይናችን ውስጥ ያለውን ምሰሶ ሳናጸዳ የወንድማችንን ጉድፍ በማውራታችን የሚደረግልን ምሕረት ይኖራልን? ለምንስ በእዝን ልቦናችን ውስጥ ሌላ ኩክ እንጨምራለን? ስለዚህ ይህንን አውቀን በሁለንተናችን እንጹም። ክፉ ከመናገርም እንጹም፣ ክፉ ከመስማትም እንጹም፣ ክፉ ከማየትም እንጹም፣ ወደ ክፉ ከመሄድ እንጹም፣ ክፉ ከማድረግ እንጹም። የአዋጅ ጾም ሲገባ መንፈሳዊ የበጋ ወራት እንደገባ ልብ በል። የጦር መሳሪያችንን እንወልውል። ከእርሻቸው አዝመራውን የሚሰበስቡት ገበሬዎች ማጭዳቸውን ይሳሉ፣ ነጋዴዎችም በከንቱ ገንዘባቸውን ከማባከን ይከልከሉ። ወደ እግዚአብሔር መንግሥት ለመግባትም መንገዳቸውን ያቅኑ። ወደ እግዚአብሔር መንግሥት የምትወስደው ጎዳና ቀጭንና ጠባብ ናትና በጥንቃቄ እያስተዋልን እንጓዝ። ወንድሞቼ በበሽታ ምክንያት ከምግብ ባለመከልከላችን የሚወቅሰን ጤናማ ሰው የለም። ከዚህ በላይ ደግሞ የዋህና ሰው ወዳጁ ደግሞም ከምንችለው በላይ ሸክምን የማይጭንብን አምላክ ነው ያለን። የእርሱ ፈቃድ እኛ ከምግብ እንድንከለከል ወይም እንዲሁ ሰው ምን ይለኛል ብለን እንድንጾም ወይም ሆዳችን ባዶ ሆኖ የረሃብ ስሜት እንዲሰማን ማድረግ አይደለም። ከማንኛውም ክፉና ዓለማዊ ምግባር ጾመን ለትሩፋተ ሥጋ ወነፍስ እንድንተጋ ነው እንጂ ራሳችንን በተስተካከለ ሕይወት የምንመራ፣ መብላት ያለብንን ያህል መጥነን የምንበላ፣ ፍላጎታችንን ሁሉ ወደ ሰማያዊ ምስጢር የምንመልስና መላ ዘመናችንን መልካም ነገርን ብቻ የምናደርግ ብንሆን ኖሮ የጾምን ዋጋ ለማግኘት ብለን መጾም ባላስፈልገን ነበር። ሆኖም የሰው ልጆች ስንባል ግድ የለሾችና ምቾትን የምንሻ ስለሆንን ከምድራዊ አባትም ሆነ ከምድራዊ እናት በላይ ስለኛ የሚጠነቀቀው ሐኪማችን እግዚአብሔር ይህንን ግድ የለሽነታችንና አላስፈላጊ ቅምጥልነትን ፈውሰን ከዓለማዊ ምግባር ወደ መንፈሳዊ ምግባር እንድንገባ ጾም የተባለች መድኃኒትን አዘጋጀልን። ስለዚህ በበሽታ ምክንያት ራሳቸውን ከምግብ መከልከል ያልቻሉትን እንዲበሉ ግን ደግሞ ከክፉ ምግባር እንዲጾሙ እንመክራቸዋለን። ከምግብ በቀር በሌላው መንፈሳዊ ነገር አብልጠው እንዲተጉ እንመክራቸዋለን። በሽተኞች ከምግብ መከልከል ባይችሉም በእውነት የመንግሥተ ሰማያትን ደጅ የሚያስከፍቱ ሌሎች ብዙ የድህነት መንገዶች አሏቸው። ስለዚህ በሕመም ምክንያት ከምግብ መከልከል ካልተቻላችሁ ከንስሐ አባቶቻችሁ ጋር በመመካከር አብዝታችሁ ምጽዋትን ስጡ። ከምግብ መከልከል ባትችሉ አብልጣችሁ ጸልዩ። ከምግብ መከልከል ባትችሉ ቃለ እግዚአብሔርን ለመማር የተጋችሁ ሁኑ። በሽታችሁ ይህንን ከማድረግ አይከለክላችሁምና እንዲህ የምታደርጉ ከሆነ እውነተኛ ጾምን ጾማችኋል። እግዚአብሔርም ከዚህ የበለጠ ከእናንተ የሚሻው ነገር የለም። ምክንያቱም ሐኪማችን ከጥሉላት እንድንከለከል የሚያዘን ፈቃደ ሥጋችን ደግሞ ፈቃደ ነፍሳችን እንዲበረታ በዚያም ትእዛዛቱን እንድንጠብቅ ነውና። በአጠቃላይ በጾም ሰዓታችሁ ጊዜ የሚሆን በሌላ ጊዜ 3 ነገሮችን በሕሊናችሁ ትይዙ ዘንድ እንመክራችኋለን። እነርሱም ክፉ ከመናገር መከልከልን፣ ማንንም ሰው እንደ ጠላት ከማየት መቆጠብንና እንደ ልምድ አድርጋችሁ ከያዛችሁት መሐላ ትርቁ ዘንድ፣ ባጨዳ ላይ ያለ ገበሬ እህሉን ከማሳው ባንዴ እንደማይሰበስብ ነገር ግን በጥቂት በጥቂቱ እንደሚሰበስብ ሁሉ እኛም እነዚህን ምክሮች ተግባራዊ በማድረግ በዚህ የጾም ወቅት ልንለማመዳቸውና መልካም ልምዶቻችን ልናደርጋቸው ይገባናል። እንዲህ በማድረጋችንም በቀላሉ መንፈሳዊ ጥበብን ገንዘብ ማድረግ ይቻለናል። በዚህ ዓለምም ሳለን መልካም ተስፋ ያለውን አዝመራ እናፈራለን። በሚመጣው ዓለም በክርስቶስ ፊት ያለ ፍርሃት በደስታ ተሞልተን እንድንቆም ይረዱናል። ለዚህ የሚያበቃንን ጸጋ አግኝተን የክብሩ ወራሾች ያድርገን። ወስብሐት ለእግዚአብሔር። ምንጭ ሰማዕትነት አያምልጣችሁና ሌሎች በቅዱስ ዮሐንስ አፈወርቅ። ትርጉም ገብረ እግዚአብሔር ኪደ። ዘሆህተ ብርሃን ሚዲያን በተለያዩ አማራጮች ይከታተሉ።